ለእህቴ ነው። እሺ ንገሪ። ለእህቴ ማለት ግራ ስለገባኝ ነው። የእህቴና የጓደኛዬ ቀን ነው። ያንቺ ነው ብለን እንስማው። እሺ ንገሪ። የምር የኔ አይደለም፣ የምር የኔ አይደለም። ችግር የለም፣ ችግር የለም። ንገሪ፣ ንገሪ እናት። እሺ ምንድን ነው እሱ? እሺ እህቴ ባለትዳር ነች፣ አንድ ልጅ አላት። አሁን ላይ እሷ በስደት ነው የምትኖረው። እሱ አዲስ አበባ ነው የሚኖረው፣ ልጅቱ ደግሞ ሌላ ቦታ ነው ያለችው ቤተሰቦቹ ጋር ማለት ነው። እና አመት ከምናምን ሰርታ ለእሱ ነው የላከችው። አመት ከ6 ወር ምናምን ለባሏ ወደ እሱ ለባሏ ማለት ነው። እና ለእሷ አትላኪ ብዙ ጊዜ ብለናታል እኛ ቤተሰብም እኔም ጭምር ብያታለሁኝ። እና ያኔ በቃ እሱ ጋር ተማክሬ እሱ ጋር ስለሆነ የመጣሁት ቤት ለመስራት ነው የመጣሁት እና ለእሱ ነው ምልከው ምናምን ብለን ለእሱ ስትልክ ቆየች ማለት ነው። ከዛ ውጭ ላይ ነው እኔ የምሰራው። ልጥፋ አለችኝ። እኔ ጠፍቼ ነው የምሰራው። 2 አመት ከ9 ወር እንደዚህ አካባቢ ሰርታለች፣ ጠለብ ማለት ነው። ልጥፋ ስትለኝ አትጥፊ ሂጂ ወደ ቤት፣ ይህን ያህል ሰርተሽ ሰተሻል ለሱ። ሲቀጥል ደግሞ ልጅሽ አለች እየጠበቀች ነው። እኔ ምንም የለኝም፣ ብጠፋም የሆነ ነገር ብሆንም ችግር የለውም ኖርማል ነው ማለት ራሴ ብቻ እስከሆንኩ ድረስ እኔ ትዳር የለኝም ልጅም የለኝም። ስለዚህ ወደ ልጅሽ ሂጂ ስላት አይ አልፈልግም፣ አንቺ እየሰራሽ ነው፣ አንቺ ጋር መጥቼ ቤት ከሰራዊ በኋላ ገባለሁ አለች ማለት ነው። ከዛ እሺ ምናምን አልኳት እና ከእሱ ጋር ተማከሪ አልኳት። ከእሱ ጋር ተማከሮች ደወለልኝ ለእኔ። ችግር የለውም አለች፣ ግን የሆነ ነገር ብትሆን እኔ ጋር እንዳትመጡ፣ ምክንያቱም እኔ ውጭ አላልኳትም፣ ኃላፊነቱን አልወስድም፣ በራሳችሁ ስላቸው ችግር የለውም አሉ። ለቤተሰብም ነገርኳቸው፣ ኦኬ አሉ። ከዛ ይቺ ልጅ ወጣች ማለት ነው። ከወጣች በኋላ እሱ ቤት እኔ አሁን ቅርብ ሰዓት ነው የሰማሁት። በነገራችን ላይ ቤት ገዝተዋል መሰለኝ። ቤት ሲገዙ በእኔ ስም ይሁን ነበር የተባባሉት፣ በእሷ ስም ማለት ነው። ከዛ አንቺ እዛ እያለሽ በአንቺ ስም መሆን አይችልም ሲላት፣ ኦኬ በልጅቱ ስም ይሁን ስትለው ቀኑ ከደረሰ በኋላ እንደዚህ የሚባባሉት ሊገዛ ከሄደ በኋላ ማለት ነው። በልጃቸው ህፃን ናት ልጅቱ የ6 አመት ምናምን። ከዛ በሷ ስም ይሆን ስትለው አይ በሷ ስምም አይሆንም ብለውኛል፣ ስለዚህ በአባቴ ስም ይገዛ ብሎ በአባቱ ስም ገዛ ማለት ነው ያንን ቤት። እሷ ከወጣች በኋላ ደግሞ ስንት ወር ሆናት መሰለ? ወደ 3 ወር ምናምን ሆናት። ከወጣች በኋላ 5ኛ ቤቷን አሁን ያለችበት። አሁን ያለችበት ቤትም አልተመቻትም። በ3 ወር ውስጥ 5 ቤት ቀይራለች። እና እንዴት በሱ ስም ሊሆን ቻለ? ለምን በሱ ስም በአባቱ ስም ለምን ሆነ? አንቺ እኮ ከጨዋታ ውጭ አደረገች፣ ለምንድን ነው እንደዚህ ስላት፣ እኔ ምንም አላውቅም፣ ልገዛ ሄድኩ ካለኝ በኋላ በአባቴ ስም ነው የሚሆነው፣ በአንቺ ስምም አይሆንም ብለዋል፣ በልጅቷ ስምም አይሆንም ብለዋል ብሎ አለኝ። እና በአባቱ ስም ነው የተገዛው ብላ አሁን ቅርብ ሰዓት ነው የነገረችኝ። እና ግራ ገባኝ። ታዲያ አንቺስ እሺ ከመጣሽ አሁን በ3 ወርሽ ነው አሁን ወደ 8 ወር ምናምን እየሆነ ከጠፋው ማለት ነው። እና ገና 1-2 ቤት ነው የሰራሁት። እሱንም አንደኛው ቤትም ያው ሂሳቡ ትንሽ ስለሆነ በራሴ ነው የወጣሁት። አንቺ ግን ወጥተሽ በ5 ወር በ3 ወርሽ 5 ቤት ገባሽ። በዛ ላይ ሰርተሽ እንዳልሰራሽ ተደርገሽ ነው የምትባረሪው። አውጣ ጥላት ነበረ ከዚህ በፊት የሆነ ቤት ገብታ ወደ 20 ምናምን ቀን ሰርታ ስልኳን ቀምታ አውጣ ጣለቻት፣ ሸራ ላይ ውጭ ማለት ነው። ግን ስልክ በእስክሪብቶ ጽፋ ስለነበረ ወረቀት ላይ ይዛ ስለነበረ በዛ ስልክ ደውላለን ነው እኛ ሰው አክልከን ከእንደገና ያስመጣናት ማለት ነው። እና ይሄ ሁሉ ነገር እንዴት እየሆነ ነው ታዲያ ያለው? ወጥተሽ አልተመቸሽ፣ ሲቀጥል እዛም አመት ከምናምን የሰራሽውን ገንዘብ ደህና ቦታ ላይ አልሆነልሽ፣ በሱ ስም ተገዛ፣ ምንድነው እየተፈጠረ ያለው ምናምን ብዬ በቃ እኔ አሁን ላይ በጣም ጨነቀኝ። በዛ ሰዓት አስበከዋል የሆነ ነገር ብትሆን ኃላፊነቱን ወስዶ እኔ ነኝ፣ እዚህ ጋር ችግር የሚቸገረው እኔ ነኝ ማለት ይጎዳሉ እኮ እነሱም አይጎዱም ሳይሆን ቤተሰብ ግን በቦታው ላይ ያለሁት እኔ እስከሆንኩ ድረስ ቅድሚያ የሚደወለው እኔ ጋ ነው። እና ያ ነገሮች ግራ ስለገባኝ የሆነ ነገር በቃ አለ አይደለም ምክር ነገር ብትሰጠኝ ብዬ ስላስብኩ ነው። ባሏ ስራ የለውም? ስራ አለው፣ ግን ስራ ኮንስትራክሽን ነው የሚሰራው። ከስሩ ቀጥሮ ያሰራል። ግን ይሄን አገኘሁ ይሄን እንደዚህ ሆነ ብሎ እንደ ባለ ትዳር አማክሯት ነግሯት አያውቅም።
ይህን ያህል ሰርቻለሁ፣ ይህን ያህል ሰራተኛ ከፍያለሁ፣ ይህን ያህል አግኝቻለሁ አይላትም። ረጅም ዓመት ሲያብሮ ሲኖሩ ማለት ነው። እሺ ስለዚህ አሁን ቤቱ በማን ይሁን ነው አሁን አይደለ ጭቅጭቁ? ቤቱማ ኦልሬዲ እኮ እንትን ተባለ እኮ በአባቱ ስም ሆነ እኮ። ቤቱ እኮ በአባቱ ስም ነው የተገዛው። በእሱ አባት ስም በእሱ አባት ስም። እሷ ደግሞ ያን ያህል አሁን ስልክ እንትን አይደለችም። አሁን እንደዚህ ለእንትኖች ምናምን ይሆናል አይደለም ቢል ንገረክ። ቆይ ኧረ ነገሮችን እንትን አትላቸው አንዴ። ባልና ሚስቶቹ በህይወት እያሉ ማለት ነው በእሱ አባት ስም ንብረት ማፍራት ማለት አልገባኝም። ለምሮ ነዛ ያደርጉት? ይኸውልህ እሱ እንትን አለው ምንድነው ተደራጅተው እንትን የሚሉት አለ አይደለ? ምን ገንዘብ እየከፈለ ቤት እንትን ለማለት በተደራጅተው ምንድነው የሚባለው? ብቻ ተደራጅተው ቤት እንትን እያለ ነው የሚሰጣቸው፣ እየከፈሉ የሚሰጣቸው አላ ለመንግስት እንደዚህ የሚደራጁበት በሱ ስም እየተደራጀ ነው። በምን አይዋ እንደዛ ነው እሱ ማለት ነው። እንደዛ እየተደራጀ ስለሆነ በሱ ስም መግዛት አይቻልም። እሺ የእሷ ግን መታወቂያ እዛ አለ ማለት ይዛ አልመጣችም። መታወቂያው አለ፣ በመታወቂያው መግዛት ትችላለህ ብለው ነበር መጀመሪያ የተነጋገሩ። ከዛ ልክ ከሄደ በኋላ ሊገዛ ከሄደ በኋላ ነው እንደዚህ አሉኝ ብሎ በአባቱ ስም ያደረገው። እኔ ከመጀመሪያውም አቅደውበት ይመስለኛል። አባትዮስ እንዴት ተገኘ እዛ ቦታ ላይ የሚለው ለራሱ እኔ ግራ ይገባኛል። አሁን ይኸውልሽ እህቴ ሚዩት አድርጊና አዳምጪ። ቺ ልጅ አንድ ህይወት ነው ያላት፣ ገብቶሻል? ሻማ መግለጥ የሚባል ነገር በህይወታችሁ ውስጥ እንደ ፕላን እንዳይኖር ብዬ ተናግሬያለሁ። ለማንም እንደ ሻማ እንዳገልጡ። ቺ ልጅ እየሰራች ገንዘብ ትልካለች። ከአንዱ ቤት ወደ አንዱ ቤት እየተንከራተተች ሰው ሀገር ላይ በባዕድ ሀገር እየተገላመጠች የተሰደበች ጠፍታ ምን ትስራ ምንም አድርጋ ህይወቷ ላይ ግን ምን እየተካሄደ እንደሆነ አታውቅም። መጨረሻ ጨብጨባ የምትቀረው እሷ ነች። ገብቶሽ? በቃ አለቀ። ነገ የሆነ ነገር ቢፈጠር የሰራችው ልፋቷ በሙሉ በራሷ ስም እንኳን አይደለም። ይሄ እኮ በጣም እኮ ከባድ እኮ ነው። በነገራችን የሰራችሁት ነገር የገዛችሁትን መኪና የገዛችሁትን መሬት በስማችሁ እንኳን አለመሆን ማለት እኮ በጣም እኮ ያማል ጋይስ። ምንም ምክንያት ይኖራችሁ ይህ በማህበር እንደዚህ ምናምን በቃ ሰርቼ ልፋቴን ካልበላሁት ምን ዋጋ አለው? ነገ እኮ ልሞት ይችላለሁ እንዴ። እንደዚህ ተኩኖ ሰው ሀገር ላይ በሙቀት በምን ተቃጥላችሁ የምትሰሩት ነገር የእናንተ ካልሆነ ካልበላችሁት፣ ካልለበሳችሁበት፣ ካላጌጣችሁበት፣ ካልኖራችሁበት፣ ካልተደሰታችሁበት ምን ያደርግላችኋል? ማለት ብቀመጥስ አርፊ ባልሰራ ከለፋው አልስረቅ እንጂ አልዋሽ እንጂ ከሰው አልቀማ እንጂ የልፋቴ ነገር በራሴ እንኳን ካልሆነ እንዲህ ምኑ ላይ ነው እህቴ? ሟች እኮ ነን እኮ። ነገ እኮ ሰው ሀገር መቅረት እኮ አለ። ብዙ ነገር አሳካለሁ ብሎ ከሀገራቸው ወጥተው ሞተው ሬሳቸው ወደ ሀገር ቤት የተመለሱ ሰዎች የሉ አሉ እኮ አይደል? ማለት በሰላም ከሀገራቸው ወጥተው አስባችሁታል? እንደው ተቃጥሎ ስለፍቶ እንኳን የልፋቱ ነገር ሳያገኝ እንዲህ መና ተንከራቶ መቅረት እንዲህም እኮ አለ። እንዴት ነው እንደ ቀላል የምታዩት ነው? እና አንቺም እሷም አልገባኝም። በአባቱ ስም አደረጉት ምናምን፣ ከዛ በቃ እንደገና ትሰራለች ትልካለች። መቼ ነው የምትኖረው? መቼ ነው ትከትለውራው በምትኖረው? መቼ ነው ሄዳ የሰራችው ቤት ውስጥ እንኳን ደህና እንቅልፍ፣ ሰላም ያለው እንቅልፍ የምተኛው መቼ ነው? ስለዚህ ህይወቷ ላይ ምን እየተካሄደ እንደሆነ ስለማታውቅ የተባለችው እሺ ማለት እንደ በግ ያሳርዳል። በግ ምንም ሲጎትቱ ስለሚጎተት ነው ወስዶ የሚያደርገው ሰው። የሰው ልጅ እንደ በግ ሆናለሁ ካልሽ ትታረጃለሽ። ስለዚህ ከሀገሯ ትሄድና የሰራችውን የልፋቷን በራሷ ስም መሆን ያለባት። የኔ እናት ባለትዳሮቹ ናቸዋል። የራሳቸው ነው፣ የጋራ ነው። በራሷ ስም አድርጋ ኑሮዋን ትኑር። እንዲህ ተቃጥላ ለፍታ ሄዳ ፋይናሊ ዜሮ ብትገባ፣ ዜሮ ቢያስገቧትስ ምን እንደታቀደላት ምን ታውቃለች? ምን ታውቃለች? በአባቷ ስም ነው ያለው። ነገ አሁን በቃ ተጋጨ ምናምን መፋታ ይባል የለችም፣ ጨረቃ ላይ ቀረች ማለት። ሰው ደግሞ ሲጋጭሽ ነው ጭምብሉ የሚወልቀው። ገብቶሻል?
በቃ በእሷ ስም አይደለም። ምን ታመጣለች? አይ በአባቱ ስም የሆነው እንዲህ ስለሆነ ነው በማህበር ምናምን ማን ይሰማሻል? በቃ በህግ ዶክመንት ምናምን ከሌለ ስምሽ አለቀ። አጨብጨበሽ ትቀሪያለሽ። ሰው ደግሞ ሊጎዳሽ ከፈለገ በጣም ቀላል ነው። ስለዚህ እንደዚህ አይነት ድራማ ደስ አይለኝም። ያውን ቤተሰብ የገባበት ጭምር ማለት ነው። ትሂድ ሀገሯ፣ ቤቷን ትፈትሽ፣ ዙሪያዋን ትቃኝ። ትዳሯ ውስጥ ምን እየተካሄደ ነው? ምናልባት እኮ ትዳሯ የለም ይሆናል እኮ ይኔ እኮ ገብቶሻል። በስመ ባልና ሚስት ይሆናሉ እኮ። ምክንያቱም እንደ ባልና ሚስት እሱ ከእሷ ጎን ቆሞ በሀሳብ እየረዳት የምር ሚስቴ ብሎ እየጠበቃት ነው አይደል? አታውቂም። መሄድ አለባት። ንገሪያት። ምንም የሆነ ህጋዊ ሆነችም አልሆነችም፣ ግን ሄዳ ይዝብርቅርቅ ያለ ጨምልቅቅ ያለውን ነገር ሄዳ ታጽናው፣ ታስተካክለው ቀስ ብላ በጥበብ። ይሄ ምንም ከደረት ነፍታ እንደዚህ ካኪ ምናምን ማለት የለባትም። ምክንያቱም እንደዛ ብትል ሊጎዷት ከፈለጉ ይችላሉ። በነገራችን ላይ ምክንያቱም ይሄ ንብረት በአባትየው ስም ነው ያለው። የት አናቀሻለን ምን ሊሏት ይችላል። በጣም ተጠንቀቂ እሺ። ነገ የስሽን ህይወት የምትፈልጊ ከሆነ ቁጭ አድርገሽ መከሪያት። መግባባት እሱ ልክ ነው አሌክስ። እኔ እኮ ማድረገው ነገር ግራ ስለገባኝ ነው። ማለት ቤተሰብን ሳወራችሁ እኛ ምን እናድግ። እኔ አሁን የነገረችኝ እንዴት ነው የወረቀቱን ማንበብ ምናምን ስለማትችል ልኮልሻለሁ እየተገዛው እንትንስ ቤትስ ተልኮልሻለሁ ስላት እኔ እኮ ትቆጭኛለሽ ብዬ ነው ያልነገርኩሽ አለችኝ። ምንድን ነው ስላት እኔ ሆን የሰማሁት ማርያምን ነው ምልክ። ምንድን ነው ስላት እኔ እኮ ትቆጭኛለሽ ብዬ ነው እንጂ ያልነገርኩሽ ቤቱ የተገዛው በአባቱ ስም ነው አለችኝ ማለት ነው። ቤተሰብ ደወልኩ ስጠይቃቸው እኛም አናውቅም ከተገዛ በኋላ እንደዚህ ነው ተባለ። እኛ ምን እናድርግሽ? ፋዘርም እንደዛ ምን ላድርግሽ? እኔ ያለው እሱ እዛ ነው፣ እኛ ያለው ነው እዚህ ነው። ስለዚህ ምንም ማድረግ አልችልም ማለት ርቀት አለ፣ በጣም ርቀት ማለት ነው። እሱ ደብረ ብርሃን ነው የሚኖረው፣ የኛ ደግሞ ወደ ጅማ መስመር ነው እኮ። አሁን ይኸውልሽ መሄድ አለባት። እንደውም እኔ ሳትናገር ብትሄድ ጥሩ ነው። ለምን መሰለሽ አንዳንዴ ብዙ ሰርፕራይዞች ማየት አለባችሁ ብዬ አስባለሁ። እነዚህ አሁን ረጅም ዓመት ሰው ሀገር የቆያችሁ ሰዎች ወይ ድራማ እየተሰራብኝ ነው ወይ ብላችሁ ጥርጣሬ የገባችሁ ሰዎች ድንገት እንደ ክስተት ነው መውደቅ ያለባችሁ። ተይዤ የመጣው ድንገት ሳላስበው ነው የመጣው ምናምን ብላችሁ ድንገት በራ እንኳኩታችሁ ቤታችሁ ውስጥ መግባት። ከዛ ምንም ዲኮር ያልተደረገውን ያልተቀመመ፣ ያልተደለዘ፣ ያልተሰረዘ ኦሪጂናል ሰርፕራይዙን ታገኙታላችሁ። ታማኝ ከሆነ ያ ሰው በታማኝነቱ ይዙታላችሁ፣ ታገኙታላችሁ። ድራማ እየሰራባችሁ ከሆነ ደግሞ ኤግዛክትሊ ቦታው ላይ ላይቭ ነው የምታዩት ማለት ነው። እንደዛ ብታደረግ ጥሩ ነው። ቀስ ብለሽ ንገሪያት እና ትሄድ። እሺ እዚህ ሆነ አሁንም እየተቃጠለች ነው፣ ለውጥ የለም። ስለዚህ አስቢበት። እሺ ንገሪያት። እሺ አለች። አመሰግናለሁ። እሺ አመሰግናለሁ። ወይስ ቋሊ ሀገሬ ሰው ብሏል። እውነቱን ነው። ወዴት ነው ጎበዝ? እንዴት ነው ነገሩ? ሰው ሀገር ያላችሁ ክብራትና ክብራን በልፋታችሁ እንዳትደራደሩ። ወይስ አስምሬ መነግራችሁ ማንም ምንም አያደርግላችሁ። ከወደቃችሁ ወደቃችሁ ነው፣ ካጣችሁ አጣችሁት ነው። በልፋታችሁ እንዳትደራደሩ። ለፍታችሁ ላባችሁን ጠፍ አድርጋችሁ ያገኛችሁ ጉዳይ ላይ ለደቂቃ ከእናንተ ውጪ መብት ያለው ማንም ሰው የለም። ቤተሰብ እንዲያርጉልኝ ብላችሁ መላክ እንዲግዙልኝ ምናምን እንዳታረጉት። ያዙት። ከእናንተ ከወጣ ወጣ ነው ጋይስ። ከእናንተ እጅ ከወጣ እንዲያርጉልኝ ብላችሁ ገንዘባችሁን ከላካችሁ ምናምን አከተመ በቃ። የሰው እጅ ላይ እድላችሁ ካለ ልትበሉ፣ ሊጠፋ፣ ሊበላሽ ይችላል። ለልፋታችሁ ዋጋ፣ ለድካማችሁ ዋጋ ስጡት። እውነቴን ነው የምነግራችሁ። ማንም ያዝንላችሁ ማን ሁሉም ቆዷችሁን ሊገፍ የፈላ ውሃ እያፈላላችሁ ነው ያለ። እውነቱን እነግራችሁ ነው። ተዋጠላችሁ አልተዋጠላችሁ ውሃ ጠጡበት። ውሃ መጠጣት ጥሩ ያወራርድላችኋል። ማንም ቆዳችሁን ሊገፍ፣ ሁሉም ወደ እናንተ የሚመጣው ጥቅሙ ሊያስከብር ነው፣ ነጥብ ለማስቆጠር ነው። ቤተሰብ ልንገራችሁ፣ እናንተ የፀሐይ አይደላችሁም። እናንተም ብሎ የሚመጣው የገዛ እንቅልፋችሁ ብቻ ነው።
ወንድሜ እኔማ ብዙ ነገር ከአንተ ምክር ፈልጌ ነው። ያው አንተ መስመር ላይ ዛሬ ነው የመጣሁት። ከዚህ በፊት ዝም ብዬ ሳዳምጥና ከአንተ ስማር ነው የቆየሁት። እስቲ ዛሬ እንኳን ልግባና አንድ ምክር ቆንጆ የሆነችው ጭንቅላቴን የምትሰራልኝ ሊቀበል ብዬ ነው የገባሁት። አሁን ያለሁት እዚህ ውጭ ሀገር ዱባይ ነው ያለሁት። ከመምጣቴ በፊት ከሰው ጋር ተዋውቄ ነው የመጣሁት። ያን ጓደኛ ማለት ነው። ከማን ጋር? ፍቅረኛ ተዋውቄ ነበር የመጣሁት። እንዴት ተዋወቃችሁ? በቤተሰብ በዘመዶች የአክስቶች ልጅ እዛ ይቀራረባሉ። ጓደኞች እንደዛ ይመስለኛል። እና እኔ ለሲኦሲ አዲስ አበባ ሄጄ እዛ እያለሁኝ ነው የተደወለልኝ። እንዳጋጣሚ ነው ምንነቱ ይሁን ማነው እንዳላውቅም። ከዛ ስመለስ ሲኦሲን ጨርሼ ከተመለስኩኝ በኋላ ተገናኘን። ከዛ በፊት አወራን ቆየን እንድንገናኝ። ከዛ የአክስቴ ልጆችን እስኪ የሚደውልልኝ ሰው አለና አናግሪው የሚያወራሽ ነገር አለ፣ ስለዚህ አጫውቺው ምናምን ሲሉኝ እሺ ኦኬ ብዬ ሳወራው ቆየውኝና 3 ወር ቆየን አብረን እያወራን ማለት ነው። ከዛ ከ3 ወር በኋላ ተገናኘንና አንድ ቀን ብቻ ነው ተቀጣጥረን የተገናኘን። መልኩ ምን ይሁን አጭር ይሁን ረጅም እንግዲህ አንድ ቀን ነው የተገናኝተን ያየሁት ማለት ነው። እሺ ተባብለን ምንም ሌላ ነገር ሳናወራ ተገናኝተን ብቻ ኦኬ ተባብለን ገባሁኝ ወደ ቤቴ ማለት ነው። ከጀርባሽ ግን ድምፅ አለ። ከውጭ ነው የሚቀርበው። ውጭ በር ላይ የሆኑት ውጭ የሚቀመጡት እነዚህ እንትን ወፎች አሉ። መግባት ይቻላል ወደ ውስጥ? ኦኬ እሺ መጣሁ። አንዴ ላስገባቸው። ይቅርታ ግን ድምፅ ይሰርቃል። እሺ ቤተሰብ እስከዛ ድረስ 1300 ሰዎች አንድ ቻሌንጅ ልስጣችሁ እስቲ። ቻሌንጅ እሺ ወንድሜ። ከዛ ተገናኘንና እንግዲህ ኦኬ ተባብለን እኔ ወደ ቤቴ ተመለስኩኝ፣ እሱም ወደ ቤቱ ሄደ። ከዛም በኋላ እየተደዋወልን ቆየን። እንደዛው እያልን እንግዲህ እኔ ከ5 ወር በኋላ ወደዚህ መጣሁ፣ ቪዛ ተመልሶ ማለት ነው። ወደዚህ ከመጣሁኝ በኋላም እንደዛው ማውራታችን ቀጠልን። እስከ 7-8 ወር እንደዛው ቀጥለን ቤተሰብሽ ጋር ካልተዋወቅኩኝ አለኝ። እሺ ደስ ይለኛል ብዬ ፈቀድኩለት። ግን በመጀመሪያ ዋሽቶኝ ነበረ። ሄዶ ያስደስተኛል ብዬ እየጠበቅኩኝ ቆይ ትንሽ ቀኑን ገፋ ላድርገው፣ አሁን አስመራ ላይ ነኝ አይመቸኝም አለኝ። እሺ ኦኬ ችግር የለውም ደስ ባለ ቀን ሂድ፣ የት ይሄዳል ብዬ ከዛ ዝም አልኩኝና እኔ እዚህ መጥቼ ከ1 ዓመት በኋላ ሄዶ ተዋወቀ። ወረቀት ልኮ ማለት ነው። ወረቀት ከላከ በኋላ እንግዲህ እስከ 2 ብቻ ነው ሽማግሌዎች ሄዱ። ፍጥምጥም ሳይደረግ አቋረጠ። ተቋርጦ ወደ ሌላ ጋር ሄዶ ተሸጋገረ። ለስራ ሄዳለሁ አሁን ድግስ ምናምን ምን ያደርግልኛል ብሎ ደስታዬን እየጠበቁ ደስታዬ እዛው ጋር ነው የቆመው። እሰይ ህይወት የተከፈተ መድኃኒዓለም ይመስገን ብዬ ደስታዬን እየዋጥኩ እያለሁኝ እዛ ጋር ብቻ ነው የቆመው። በቃ ከዛው ግራም ቀኝም ኋላ ፊትም አልተንቀሳቀሰም፣ እዛው ጋር ቆመ ማለት ነው። ከዛ ወደ ስራ ሊሄድ ነው ብር ላኪ አለኝ። ኦኬ እሺ ለምንድን ነው ብዬ ጠየቁ። ስራ ልስራበት ቁጭ ከሚል አለኝ። ኦኬ እሺ ብዬ ላኩቲ። በዚህ ሀገር የ2 ወር ማለት ነው። እሺ ብዬ ልኬ ያለኝ ሌላ ነበር፣ እሰራለሁ ያለኝ ሌላ ነው። ግን እሱ የሰራው አገሩን ትቶ ወደ ሌላ ሀገር ተሻግሮ ያለኝን ትቶ ሌላ ነው ስራውን የከፈተው ማለት ነው። እንደ ሱፐር ማርኬት አይነት ያለ 91 ምን እሺ ብዬ እንግዲህ ሲነግረን ስራው ትልቅ ነው ብሎ ስለነገረኝ ነው እንዲበቃው ብዬ ያኔ በቃ በሰፊ ጭንቅላቱ ፈታ ብሎ ስራውን ጠንከራ አድርጎ ይዞ እንዲሰራበት ብዬ ነው፣ እንዳይጨናነቅ ፈልጌ በዛን ጊዜ ማለት ነው አስቤ ነው። እሺ ብዬ ላኩኝ። እሱን ከላኩኝ በኋላ ወደ ሌላ ሀገር ነው የሄደው።
ሄዶ እዛ ሲሄድ የሚነግርሽ ነገር አለ። እኔ የሆነ ቦታ ሄዳለሁ አለኝ። ኦኬ እሺ የት ነው የምትሄደው ስለው እዛ ስደርስ እነግርሻለሁ አለኝ። ኦኬ እሺ ብዬ አመቼ መልካም ነው ብዬ እኔ ስራዬን ቀጠልኩኝ። ከሱ ጋር ማውራት የምንደዛው ምንም ነገር ሳልቀንስ ማለት ነው። እንግዲህ ድምፁን ካልሰማሁት ውሎ ማደር የለኝም በቁም ነገር ስናወራ ማለት ነው። በጣም በቃ ጭንቅላቴ በሙሉ ስለሱ ነው የሚሰራው። በእጄ ነው የሰዎችን ስራ የሚሰራው እንጂ ጭንቅላቴ ሙሉ ስለሱ ነው ሰርቶ የሚውለው በቃ። ከዛ ሄደ። እዛ ከሄደ በኋላ የሚነግርሽ ነገር ያልኩሽ ብሩን ከእንግዲህ በኋላ ወደ እኔ ካላዞርሽ አለ። እንዴ ለምን? በቃ ከእንግዲህ ምን ያደርጋል? እኔ አንቺው አንቺው የኔ ለምንድን ነው ወደ ሌላ ሰው ምስልክ? እኔ እኮ ወደ ሌላ ሰው እየላኩ አይደለም፣ በራሴ ነው እያስገባሁት ያለው። ግን በመሀል ለማን ነው የላክሽው አለኝ። ብራዘሬ ላይ ነው የላኩት። ምናልባት ቦታ ካገኘ እንዲገዛልኝ ብዬ ነው ያስገባሁት እንጂ በሱ ስም እኔ በራሴ አካውንት ነው ማስገባ አልኩት። አይ ሞቼ እገኛለሁ በእኔ ስም ካላደረግሽ። ኧረ በእግዚአብሔር በፈጠረክ ስለፈጠረ ከአምላክ እንደዚህ አታስደናንቀኝ። ምን ሆነሽ ነው የምትጨናነቂ እንዴ? እኔ ባልሽ አይደለም? መቼ ነው ባለ እንኮ? ከዚህ በኋላ ምን ቀረ? እኔ እወድሻለሁ፣ ሽማግሌም ልክ ያለው ከእንግዲህ ምን ቀረ? ኧረ ስለፈጠረ ከአምላክ ትንሽ እንኳን ተረጋግቼ መስራት ልችል። ገና እኮ በእጅ ራሱ ብር ይዤ በአካውንት ራሱ መያዝ እኮ ብር ቆኖብኛል። በቃ ያን የሰራሁት ራሱ መያዝ በጣም ናፍቀኝ። ስለ የት ሄድብሻል? እኔ ይዤ እጠብቅሻለሁ፣ ስትመጪ እንጠቀም። ኧረ አይሆንም ስለው በቃ እኔና አንቺም እዚህ ጋር መቋረጥ አለብን አለ። ለምን? ፍቅር በገንዘብ ነው የሚገዛ? እሺ እንደዛ ከሆነ ቃል ኪዳን ግባልኝ አልኩት። እሺ ብሎ ቤተክርስቲያን ሄዶ ቃል ኪዳን ሰጠኝ። እስክትመጪ እጠብቅሻለሁ ጠብቂኝ በማለት ማለት ነው። እንግዲህ ሌላ ምንም እኔ ያጠፋሁት ምንም ነገር የለም። አሁንም ሆኖ ማለት ነው እስካሁን ራሱ ምንም ያጠፋሁት ነገር የለም። ከራሴ ፈልጌ አንድ ስህተት ነው ያጣሁት። ብር ካላኩኝ አይደውልልኝም። እኔ ነኝ ደዋይዋ። ኦንላይን ካጣውኝ ብር ገዝቼ 30 ብር እንደዛ ገዝቼ 15 እያልኩኝ ኦንላይን ካጣውኝ ግና ያለው ኢሞ ገብታ አያወራኝም እንጂ ቲክቶክ እና ፌስቡክ ላይ አያዋለሁ። እየፖስቶተ ምና ቪዲዮ እየቀዳ እየፖስተ ነው የሚውለው። በቃ እኔ ሲጨነቅ ነው ሙሉ ድምፁን እስኪሰማ ድረስ አለ አይደል? በቃ በር ላይ ቁጭ ብላ እናቷን የሚጠብቅ ልጅ እንደዛ ሆኜ ነው የሚጠብቀው። እንደዛው ቀጠልኩኝ። ሲያወራኝ በዛ ላይ በቃ እኔ ሳናግረው ጠንቀቅ ብዬ ነው ያኔ አለ አይደል? የሆነ ወንጀል ፊት ለፊቴ የተዘጋጀ ያንን ወንጀል እንዳልገባ በቃ በጥንቃቄ ነው ነገሮችን መርጬ ከሱ ጋር እንዳልጋጭ ማወራ ማለት ነው። ሳወራ በቃ በጣም ወደዋለሁ ከምነግርህ በላይ። ኪዳነ ምሕረትን በጣም ነው የምወደው። በቃ ቤተሰቤ ነው፣ ከማንም በላይ ነው። እሱ ነው እስከ ነገ መጨረሻ ህይወቴ ከኔ ጋር መቀጠል ብዬ እሱ ነው ከማንም በላይ አስፈልጬ የወደድኩት። እኔ እሱ ወደኛል አይወደኝም አላውቅም። ከዛ ይሄን ብር ካላሽ እኔና አንቺ መጨረሻ ነው። እሺ ቃል ኪዳን አንቺ ነሽ ያፈረሽው። ምን አድርጌ ብር ላኬ ስልሽ ለምንድን ነው ማለት? እሺ ቃል ኪዳን በብር ነው የሚጠበቀው? አይ ምንም ይሁን ምን ግን አንቺ ሆነሽ ቃል ኪዳን ነው ያጠፋሽው። እኔ ምን አደረኩኝ? ደውልልኝ፣ አንተ ነህ መከረኛ። ስደውል አንሳልኝ፣ አንተ ነህ ማታነሳልኝ። እኔ የቱ ጋር ነው ቃል ኪዳን ነው ያፈረስኩት? ይኸው በማላውቀው ነገር እየወነጀልከኝ አይደለልኝ? ከማን ጋር ወራሽ፣ ከማን ጋር ዋልሽ፣ ለማላክሽ፣ ለምላሽ ብለህ የምታስተናንቀኝ አንተ አይደል? በአንተ ምክንያት ከሴትዮዋ ጋር ራሱ እየተጣላሁ ነው ሙሉ። እግዚአብሔር ምስክሬ ነው። የውጭ ውስጥ ግቢና የሆነ እንግዳ የሚቀመጡበት ቤት አለ። እዛ ሂጂና ዕቃ አምጪ ከተባልኩኝ ውጭ በር ነው የምወጣ። በእሱ ጭንቅላቴ በቃ ስለሱ ብቻ ነው የማስበው። ውጭ በር ነው ወጥቼ የሆነ መኪና ሽው ስለኝ እንዴ የት ነኝ ያለሁት ብዬ ወደኋላ ተመልሼ የታዘዝኩትን ማመጣ ማለት ነው። ከስንት ደቂቃ በኋላ እንደዛው ቀጠልኩኝ። እሺ ብዬ የ4 ወር ሰብስቤ ላኩት። መድኃኒዓለምን ምናልባት ሊያመኝ ይችላል ብዬ 600 ብቻ ነበር ግጄ ላይ አስቀርቼ ያለኝ ሰብስቤ ላኩት። ያንን የላኩት ከመላኬ በፊት ከነጭራሹ ዘጋሻለሁ አለ። አንቺ እጅሽ ላይ ምንም ብር ካሌለሽ አይደለም መጥቼ ልቀበልሽ፣ ገና ከዛ ቤት ሳትወጪ ነው ቀናቶችን ጠብቄ የሚዘጋሽ። ከነጭራሹ ማጣፍሽ ነው። እሺ በቃ አታደርገው እኔ ልከዋለሁ ብዬ ለምኜ በዛውም በስንት መከሪያ ማለት ነው፣ በስንት መከሪያ እሺ ብዬ ላኩኝ።
እሺ እኔ አትለየን፣ እናንተን ማጣት አልፈልግም፣ የትም አይሄድብኝም። ብመጣም እኔ ነው የሚጠቅመው፣ ቢይዘውም እኔ ነው የሚጠቅመው። እንደዚህ እንደምታወራ ከሆነ የትም አይሄድብኝም፣ ሁለታችሁም የኔ ናችሁ ብዬ ላኩትኝ። እሺ ልኬ እስከ 2 ቀን ሰላም ነበር። ከ2 ቀን በኋላ ተቀያየረብኝ። እንዴ እሺ ይሄን ልከሻል፣ ሌላውስ የት አለ አለ። ደሞዝ ሲወር ስንት ነው ደሞዝሽ የምትለው? ያለ ለምን ፈለግ አልኩት። እንዴ ሌሎቹ 87 አይደል እንደሚበሉት በየወሩ በቃ በየወሩ ደሞዝሽ የት አለ? አልደረሰም፣ 2 ወር ደሰሻል። ለምንድን ነው አንቺ ጋር የምታስቀምጭ? ወዴትሽ ነው ይላሽ? ይሄኔ ደግሞ ለቤተሰብ ልከሻል፣ ለወንድምሽ ልከሻል አለ። በእግዚአብሔር እኔ ለማንም አላኩትም፣ ግን በእጄ ልሰብስብ ብዬ ነው እንጂ። ለምንድን ነው ታዲያ የምታስቀምጭ? አትልኪም? ልስራበት። ምንድን ነው የምሰራበት? እያየሽ አይደል? እኔ እንደዚህ በብር በጨቀጭቅ ግን አንድ ቀን ታወራኛለህ ስለው እሺ ጠይቅኝና እስኪ ሞክሪኝ ነው ያለኛል። ይፎክርብኛል ማለት ነው። እኔ ግን እግዚአብሔር ምስክሬ ነው፣ እሱ አይደለም ንብረት የለውም በሽተኛ ራሱ ቢሆን አስታምም እግዚአብሔር የፈቀደልኝ ቀናቶች አክል ከሱ ጋር ማሳለፍ ነበር ፍላጎት። ከዛ ብር ከላኮኝ በኋላ ተቀያየረብኝ። ምን ነው ይሄ ልጅ አልተመቸውም እንደ እየሰራ ያለው ቀን አይሰጠውም እንደ ብዬ አሰብኩኝ። ለምንድነው የማትደውልልኝ? ደከመኝ፣ ተኛለሁ። እሺ ቀንስ ለምንድነው የማታናግረኝ? ስራ ነው፣ ቢዚ ነኝ፣ አይመቸኝም። እንደዚህ እያልክ ታዲያ እኔ ተሰቃየሁኝ። እየበላሁ እንዳልበላች ሴት፣ እየኖርኩልን እንደማትኖር ሴት እኮ ነው ያለሁት። በእናትሽ አጨቅጭቅኝ። እንደዚህ አይነት ነው የሚሰጠኝ። እሺ በቃ ተጨናቀብኝ፣ ችግር የለውም ብዬ በፊት ያወራነውን ሪከርዶች ተመልሼ አዳምጬ ራሴን አረጋጋለሁ። በዛው ቀጠልን። ከ5 ወር በኋላ ብር ልኬ ወደ ሀገር ተመለሰ። ለምንድን ነው እንደዚህ የምታደርገው? ይሄ አልተመቸኝም፣ ሌላ ስራ ነው የምሰራ። እሺ ምንድን ነው የምሰራ? መሬት ገዝቼ እንግዲህ እዛ ደርሼ እነግርሻለሁ። እሺ ሁሌም ስትሄድና ስትንቀሳቀስ ያለ ራሴ ምክር ነው የምትሄደው፣ ያለ ራሴ ፍላጎትና ፍቃድ ነው የምትሄደው። ግን ይሁን ብቻ እየጎዳኸኝ ያለከው መሆኑን በደንብ አስተውል። ስለ ምን አድርጌ ነው የጎዳሽ? ምንሽ ተነካ? ምንሽ አጠፋው? እሺ ብዬ በቃ አለ አይደል ክዳ ንብረትን እኔ በቃ ደስታ እየናፈቀኝ መሳቅ እየናፈቀኝ ከጓደኞች እኩል ሌላውን ከኔ ቅርና ይሄ ጓደኞችን ከኔ እኩል ህይወት ውስጥ የገቡት ፎታቸውን ሳየውና እኔ ራሴን ሳየው አድል አይደል የደረቀ ሎሚ ነው የሚመስለው ፊቴ በማስታወስ ስመለከት ማለት ነው። አምና የነበርኩትኝና ዘንድሮ ያለሁበት በጣም ልዩነት አለው። በጣም በቃ ሰው እንኳን ቪዲዮ ለማውራት ስልክ ኦንላይን ከቤተሰብ አንቺ ምንድነው ቤተሰብሽ ያለሽበት ሰዎች አስሮ እየገረፉሽ ነው እንደ ምናምን ይሉኛል። አይ የራሴን ችግር እኔ ነኝ የማውቀው ብዬ በጥርሴ ስቄ ነው ከነሱ ጋር ቀን አውርቼ ብንጨርሰው። ከዛ ሄዶ ሳምንት ዘጋል። በዚህ ብደውለው በዛ ብደውለው ዶሮ ኦንላይን ሳጣ ዳይሬክት ኖርማል በፍጥነት አገኛለሁ 2 ደቂቃ ሳይቆይ። እዛ ከሄደ በኋላ ግን ምንም 4 ቀን ሙሉ 24 ሰዓት ስደውል ምንም ስልኩ አይሰራልም። ቲክቶክ፣ ፌስቡክ፣ ኢሞ ዳይሬክት ምንም አይሰራም። ከሳምንት በኋላ ከፈተልኝ። ለምንድነው ይሄን አክል ስልክ የዘጋብኝ ሲለው አሞኝ ነው ያለኝ። እንዳመመኝ አታውቂም እና ራስ ምታት እኮ ነው ያልከኝ እንጂ ታሞ አልጋ ላይ የተኛ ራሱ እኮ እንደዚህ አይሆንም ስለው አንቺ ጭንቅላትሽ እንደሆነ ወደታች ነው የሚያስበው አለ። እሺ በቃ ታትጨነቅብኝ፣ ምንም አንተ ደህና ሆንልኝ እንጂ የኔ ማውራቱ ምንም አይጠቅመኝም፣ አንተ ሰላም ስትል ነው ብዬ አሁንም ራሴን አረጋጋለሁ። ደስታ እየናፈቀኝ እንደ እንጀራ ዋጥ አድርጌ እያነቀኝ እንደ ባዶ እንጀራ በውሃ እንደማወራረድ ነገር ተጠቅሜ እንደዛው አሳለፍኩኝ። ከዛ ከሳምንት በኋላ ወደዚህ ሰዓት ደውል ሪከርድ አስቀምጦልኝ አንቺ አትደውልልም ትያለሽ፣ የት አለ ባለፈው ብር ስትልኪ እኮ አጎድ ቀንሰሽ ነው የላክሽው፣ ቀሪውን የት ነው ያደረግሽው? እንዴ ምናልባት ብታመን ብዬ ራሴና እጅ ላይ ነው ያስቀመጥኩት። ለምን ነው የምታስቀምጭ? ምን ይሰራልሻል? ስትመጪ ነው አልሰጥሽም፣ እጄ ላይ ከሆነ ይጎዳሻል፣ ለምንድን ነው ያስቀራሽ ብሎ በቃ ነምሴ ውጥት ነው ያደረገኝ። ክዳ ንብረትን ውጥት በቃ ውጥት። ያኔ እየሰራው አልተጠቀምኩም፣ የራሴ ነገር ነው ብዬ ቀንሼ እንኳን አሁን በጣም ብርድ ነው ዱባይ ላይ የብርድ ጃኬት እንኳን መግዛት በጣም ነው በቃ እንዳይቆጣኝ ፈርቼ እሱን እንዳላጣ እንዳይሄድብኝ እንዳይዘጋኝ ፈርቼ ያለኝን አውጥቼ እያሳየሁት። ምናልባት ከታመምኩኝ እኮ ሁሉ ህመሜን እነሱ አያሳክሙኝ ምናልባት ብዬ እጄ ላይ ትንሽ አስቀረው። ለምንድን ነው ያስቀራሹ? ምንሽ ነው ደግሞ የምትታመሚ?
ለምንድን ነው የምትታመሚ? ሰላም እየሰራሽ አይደል እንዴ? ነው ግን አንድ ቀን የሚመጣብን አናቅም ብዬ ነው ስለው፣ በቃ ምን ብዬ ልንገር? ቁጣው፣ አነጋገሩ ጭንቅላቴን የሚነካ እንጂ ልቤን የሚያሳርፋል። የነገሽ እንደዚህ እየቀጠልከኝ ከዚህ እሷ ከዛ አንተ እሺ። በመሀል እኮ እኔ በጣም ተጨነኩኝ። እኔ ሰላም ሲሆን ሁሉ ነገር የሚገኘው ስለ አዎ፣ አንቺ እንደዚህ እኔ ብዬ ሳወራሽ ሁል ጊዜ የምትጠቀሚ ይሄንን ቃላቶችሽ ናት። ሁሉም ይሁን ብዬ ዝም አልኩት። ከዛ በመጨረሻ ላይ እየታለ እስካሁን 1 አመት ሙሉ ብር ስትልክ የነበረው 1 ሚሊዮን ይሆናል አምጪና ባጃጅ ልግዛበት። ምን ባጃጅ? ገና እኔ ለራሴ ከዚህ ሲሄድ ዶሮ የምትገባበት ቤት እንኳን በጣም ትልቅ ነገር ነው እና እኔ ቤት ያለልኝ ገና ዛሬ ባጃጅ ልግዛ ትለኛለህ? ምን ብለኸኝ ነበር? እሰራለሁ መሬት እንግዛ ምናምን ብለኸኝ አልነበረ? እሱ ምን አደርግልኛል? ዛሬ እሱን ገዝቼ ምን ይሰራልኛል? ተቀምጦ ጎትታለሁ፣ ስበዋለሁ፣ ምን ይጠቅምኛል? አረ በእግዚአብሔር እንደዚህ አታደርገኝ። ነገ መጥቼ ማረፋይን እያሳጣኸኛል። በዛ በቤተሰብ በኩል አትልኬ ብለኸኝ ይሄው ከቤተሰብ ተቋረጥኩኝ። ማዘር ለማውራት እየናፈቀኝ አላወራትም። እየተቸገረች ምንም አይመለከተኝም ብዬ ትቻታለሁ። እሺ ወዴት ልሂድ? ምንድን ነው ፍላጎት? አንቺ እንደሆንሽ እኔ እኮ እስኪ ነግርሽ እንኳን መጠበቅ አልነበረብሽም። ራስሽ ነሽ በየወሩ መላክ የነበረብሽ። እሺም እምቢም አላልኩትም። ብቻ ዝም ነው ያልኩት። በቃ ምንም ብሎ ምንም ስለማይሰማኝ ስለማያዳምጠኝ ምንም በቃ ተስፋ ያለው ወደፊት የሚያሸግረኝ ነገር ድልድይ ስለማይሰጠኝ ጸጥ ነው ያልኩት። በቃ በመጥ ነው። ከዛ በመጨረሻ ከእንግዲህ ላሽ አላሽ ጉዳይሽ ነው ያለኝ። በመጨረሻ ላይ እንደዚሁ ነው ለዚሁ ነበር እንደዛ ሁላ ስታደርገኝ የነበረው። ነግሬሽ ብር ላኪ ወደ እኔ ስልሽ እምቢ አልሽኝ። ከእንግዲህ ጉዳይሽ ነው፣ እኔ ከአንቺ ጉዳይ የለኝም። እንደዛ ነው። እሺ በቃ በልቤ ብቻ መልካም መንገድ ብዬ ከአፌ ሳላወጣ ጸጥ። ይኸው እስከ ዛሬ 1 ወር አስቆጠር። ምንም ዋልሽም አደርሽም የለ። የት እንዳለ ይኑር አይኑር ብቻ አላውቅም። ምን ማድረግ እንዳለብኝ እዚህ ላይ በጣም ተጨነቁ። ማድረግ ብቻ እያደረግኩ ያለሁት ነገር ትክክል ነው ወይስ አይደለም አላውቅም። እኔ ብር ስልኮ ያወራኛል 2 ቀን 3 ቀን። ከዛም በኋላ ግን ብር ካላኩኝ አይደለም ሊያወራኝ ኦንላይን ራሱ መግባት ችግር ነው። እኔ ነኝ ዳይሬክት ካርድ ገዝቼ የምደውልለት። እውነት እዚህ ጋር ጥፋተኛ ነኝ ወይስ አይደለሁም? ራሴ ነኝ ወይስ አይደለሁም እያልኩ ብዙ ጥያቄ ጭንቅላት ውስጥ ነው እያስገባው ያሉት። ምን እንደሚሰጠኝ አላውቅም ማለት ብር ላክሽለት እስካሁን ድረስ አጠቃላይ 350 ሲባል አንዳንድ ሰው 350 ብር ይመስለዋል። ዜሮች አሉት። እሺ ጎበዝ፣ አንዳንዴ ዜሮች ሲበዙ ብሩ ይቀልባችሁ ይሆን አላውቅም። ብሩንም ዝም ብላችሁ ስታፈሱት እኔ ብሩ ራሱ ሆነ ፎቶ ቢናገር አስጥሉኝ የሚል ይመስለኛል። የኔ እናት አንያ ቃል ኪዳን የሚባል ነገር የለም። ይሄ ሰውዬ አላገባሽም፣ ባልሽ አይደል። ኢቨን ባልሽ እንኳን ቢሆን ይሄ ተገቢ አይደል። ሰው ሀገር ሆነሽ እሱ የምትቀልቢበት ምክንያት የለሽ። በራሱ ያልቆመ ሰው ገና ለገና ከሴት ልጅ ወር እየጠበቀ ገንዘብ የሚከፍል ወንድ ምን ብላችሁ ነው የምትጠብሱት? ሲጠበስ ራሱን ሊሸታችሁ አይገባም። እንደዚህ አይነቱ ወንድ ሰውየው እኮ የህዝብ ስልክ ነው። የኔ እናት የህዝብ ስልክ ታውቃላችሁ ጋይስ? አሁን እንኳን የለም። ድሮ የ90ዎቹ ላይ የህዝብ ስልክ የሚባል ነገር ነበር። ቴሌ በየመንገዱ የሚተክለው በየሆነ ርቀት 20 ሳንቲም ምናምን እየከተታችሁበት ትደውላላችሁ። ከዛ ልክ ደቂቃው ሊያልቅ ሲል ቂሊው የሆነ ምልክት ድምፅ ያሰማችኋል። ቶሎ ሳንቲም ከከተታችሁ ደቂቃውን ያራዝምላችኋል። ሳንቲም ካልከከተታችሁ ተጠናቀቀ። እንደዛ ነው። ገንዘብ ስትሰጪው ያወራሻል፣ ገንዘብ ሳትሰጪው አያወራሽም። ከአንቺ ጥቅም ነው የሚፈልገው እናቱ። በቃ ማለት አስረግጬ አስመሬ የመነግርሽ ነገር ከአንቺ ጥቅም ነው የሚፈልገው፣ አፍቅሮሽ አይደለም። በመሰረቱ በሰውን የተገናኘ ነው ብለሽ ሰዎች የምትተዋወቋቸው ሰዎች ቆዳቸውን ሊገፏችሁ ነው ብዬ ተናግሬያለሁ። ቃል ኪዳን ጋብቻ ብቻ ነው ሽኝነት። ተጋባሽ በፈጣሪ ፊት የጸና የሚሆነው እሱ ብቻ ነው። ከዛ ውጭ ስትሄጂ ወይ ከሀገር ስትወጪ ላልከዳሽ ምናምን ይሄ በየወንዙ የምንማማለውን እየወሰድን ፈጣሪ ጋር እየወሰድን ይሄ ይጸናል አይጸናም የምንለው ነገር ትክክል አለ። ስለዚህ ሰውየው ጥቅማ ጥቅም ነው የሚፈልገው፣ ወንድ አይደለም። ወንድ ልጅ በራሱ ሲቆምጡ ቆፍጠን
ችግሩን ራሱ ሲወጣ ራሱ ፋይት ሲያደርግ ብትሰጪው እንኳን አይ ነገ የክብር ጉዳይ አሳስቧል። ከአንቺ ባጃጅ ልግዛ አምጪ ምናምን የሚል ወንድ ነገ ባል ይሆነኛል ብለሽ የምታስቢው? ቤት ኪራይ የምትከፊለት፣ ካርድ የምትሞይለት፣ ሸሚዝ የምትቀይርለት፣ ቲሸርት የምትገዥለት፣ ካልሲ ጭምር የምትገዙ አላችሁ። ስለማፈቅረው እኮ ነው ትላችሁ። ስለምታፈቅሪው መሆኑ አይደለም ፖይንቱ። ሰውየው ገና እንደ ሕፃን ልጅ ዳይፐር የሚቀየርለት ልጅ ነው። እንዲህ ወንድ ልጅ ቢቸግረው እንኳን ፍቅረኛው ጋር መቶ ቸግሮኛል አይልም እኮ። ትክክለኛ ወንድ ቢያጣ ወይ በራሱ ወይ ይፈተዋል እንጂ ጀግና መሆን ነው የሚፈልገው። የሚወዳት ሰው ፊት፣ የሚወዳት ሴት ፊት ጀግና ሆኖ መታየት ነው የሚፈልገው። አሸናፊ ሆኖ መታየት ነው የሚፈልገው። ሁሉንም በራሱ እንደሚወጣ መሪ እንደሆነ ማሳየት ነው የሚፈልገው። የሚያፈቅርሽ ከሆነ ነው ያን የሚያደርገው። ማያፈቅሩ ወንዶች ግን ስለሱ አሰብሽ አላሰብሽ፣ ተከበረ አልተከበረ በአንቺ ህይወት ውስጥ ምን ግድ ይሰጠዋል? ሲጀመር አንቺ ራቁትሽን አስቀርቶች ስለሚሄድ ነው የሚያስበው። ከአንቺ የሰራሽበት በአንቺ በላክሽለት ገንዘብ ሌላ ሴት ነው የሚያገባበት። ስለዚህ ወንድ ጥበሱ አልኩኝ፣ አልሰማ አላችሁ። ይኸው አሁን ወንድ የሚመስሉ ፂም ያለው ፀጉር ያለው ሱሪ የሚያደርግ ምናምን የሆነ ፀጉር ያለው ምናምን ጋር ያላችሁት እናንተ። እሱ ወንድ አያስብለው። ማንም ወንድ ልብ ከሌለው ምን ዋጋ አለው? እሱንማ አንድ ጦጣንም ዝንጀሮንም ልታረጉ ትችላላችሁ ቀባብታችሁ በሜካፕ። ወንድ ወንድ የሚሆነው ወድቆ ሲነሳ፣ በራሱ ሲቆም፣ የራሱ ዓላማ ሲኖረው፣ የሚኖርለት የራሱ ግብ ሲኖረው፣ በሰዎች ዓላማ ውስጥ ሳይሆን በራሱ ዓላማ የሚንቀሳቀስ ሲሆን፣ ማንም ለፈለገው ወዲህ ወዲያ የሚያደርገው ሳይሆን፣ ጥቅማ ጥቅም አይፈልግ ከሰው በሰው ጫንቃ ላይ ያልተደገፈ በራሱ የቆመ። በደንብ አስምሩበት። በራሱ የቆመ ማለት የራሱ ስራ ያለው የራሱ ዓላማ ያለው ራሱ የሚያስተዳድር ህይወቱን ራሱ የሚመራ ቤተሰቡ ሀብታም ሆኑ ድሃ ሆኑ ግድ የማይሰጠው የራሴን መስመር መያዝ አለብኝ ብሎ በራሱ ከፍ ዝቅ ብሎ ወድቆ ተነስቶ የቆመ እንደዚህ አይነቱን ወንድ እህቴ እስርሽ አታገኝም። በስለት እንኳን አታገኝም። ልቡ ህልም ነው። ካገኘሽ ደግሞ በጣም እድለኛ ሴት ነው የምትሆኚው እዚህ ምድር ላይ። በጣም ያከብርሻል። በጣም አንቺ መጉዳት አይፈልግም። በጣም በጥንቃቄ ነው የሚይዝሽ። ምክንያቱም በመሰረቱ መጀመሪያውኑም በራሱ ህይወት ውስጥ ንጉስ የሆነ ሰው ነው ይሄ ሰው። የሰው ጋር ግን ዲፔንድ ሆኖ ሴት ልጅ ላይ የተለጠፈ 5ም አምጪ 10ም አምጪ ባጃጅም ግዢ ልብስም ግዢ ካላክሽ አላውራሽ ሲንጠባረር ሲውል አንቺ አፈቅረዋለሁ በሚል ትለማመጫዋለሽ። ሜዳውን ፈረሱ ሜዳውን ጨርቅ ያርግልህ ነው እንጂ ማለት ያለብሽ። አንቺ በየዋህነት እየተጎዳሽ ነው ያለሽው። ከዛሬ ጀምሮ ከዚህ ህይወት መውጣት አለብሽ። እንዴት እንደምትወጪ እናወራለን። በትክክል የምትተገብሪው ከሆነ ማለት ነው። አንደኛ የመጀመሪያው መሰረት መያዝ ያለበት ይህ ሰውዬ አይሆንም። አረጋግጠሽ መሬት ማስመር ያለብሽ ነገር መጀመሪያ ከዚህ ህይወት ስለ መውጣት ከማሰብሽ በቃ ሰውየው እንደማይሆን ደምድሚው። ሰውየው ወንድ አይሆንሽም፣ በቃ ሰው አይሆንሽም፣ ባል አይሆንሽም፣ የቁም ነገር ሰው አይደለም። አንቺን የሚጎዳ ሰው ነው። ይህን ካመንሽ በኋላ ቀጣዩ ነገር ምንድን ነው የሚሆነው? ከሱ ስር መላቀቅ ነው። ከሱ ስር የምትላቀቂው ቀስ በቀስ ነው፣ የራስሽን ኮንፊደንስ በመገንባት። አሁን በሱ ኮንፊደንስ ላይ ነው ያለሽው። ምክንያቱም ብር ካላሽልኝ አላወራሽም ሲልሽ ከእሱ ጋር ትመላለሽ ያለሽ። ኧረ እባክህ ኧረ በፈጠረ እንደው ኧረ እሱን ለጉልበት አምላክ ምናምን የምትይ ወንድ ነው የሆነው። እኔ ገርሞኝ ነው እየሰማሁሽ የነበረው። ማለት እንዲህ የሚባልለት ወንድ እኮ ወርቅ ልብ ያለው ወንድ ነው። ኧረ ስለ ጉልበት አምላክ እንደው አንተን ባጣ እኔ ካለሱ መኖር አልችልም የምትሉላቸው ወንዶች በጣም የሚያስቁ እኮ ናቸው። መድኃኒዓለም እንደ ቁጭ ብላችሁ ብታስቡተው ለዚህ ወንድ ነው የሚለቀሰው የምትሉላቸውም ማለት ነው። አሁን ይህ ሰው ብታጩ ምንሽ ይጎዳል? እንደው በፈጣሪ ስም እንደው ተገላገልኩ የምትይለት ሰው እኮ ነው። እንደው ገላገልክኝ፣ እንደው በሽታ እንደገላገልሽ ፈጣሪ እንደው ገላገልክኝ ምኑ ሲቀርብሽ? አትሊስት ጥቅማ ጥቅም ከአንቺ የሚፈልገውን የሚቀርብሽ መቼ ሲረዳሽ፣ መቼ አንቺን አንደርስታንድ ሲያደርግ፣ መቼ ሰርቶ ላስተዳድርሽ ብሎ ለአግባሽ ብሎ ሽማግሌ ሲልክ፣ መቼ ስለ ቁም ነገር ሲያወራሽ ነው? ብታጩስ? ይሄንን አስቢ። ብታጩ ማን ይጎዳል? ንገሪኝ እስቲ። እንዲያው አንቺ ዝም ብለሽ ስታስቢው አንቺና እሱ ብታቆሙ ማን ማንን ያጣል? እሱ ነው አንቺን የሚያጣው። ምክንያቱም አንቺ ነሽ ኦልሬዲ እየደጎምሽው ያለሽው። ከሱ ምንም የሚቀርብሽ ነገር አለ? ምንም ግፋቢል ጭቅጭቁ ቢቀርልሽ
ግን ያው ፍቅር ነውና ፍቅር መቼም መርጦ አያፈቅርም በሚለው እሳቤ ልብሽ ተይዟል በሚለው ሀሳብ እንሄዳለን እንጂ ምንም አይቀርብሽም። ስለዚህ የመጀመሪያው ነገር ወደ ራስሽ ተመልከች። ውድ እንደሆንሽ፣ ቆንጆ እንደሆንሽ፣ ተፈላጊ እንደሆንሽ፣ ምርጥ ልብ እንዳለሽ፣ በጣም ጠንካራ ሰውት እንደሆንሽ፣ በጣም ውድ ወርቅ የሆነ ልብ እንዳለሽ መጀመሪያ በራስ መተማመንሽ ላይ አተኩሪ። ይህን ስታይ እሱ ብታጪ እንደማትጎጂ ይገባሻል። እሱ እንደውም እንደሚጎዳ። ከዛውን ቀስ በቀስ ከሱ ለመራቅ አንዳንድ ስቴፕ ነው ወደኋላ እያፈገፈግሽ የምትመጪው። እሺ፣ የመጀመሪያው ነገር በየቀኑ እሱን ሄደሽ የምታይ ከእሱ ጋር የምታወሪ ከሆነ አሁን አንዳንድ ቀን እየቀነሽ ነይ። በደንብ ካደረግሽው በደንብ ነው የምታመሰግኝ። ነገ መተሽ አንዳንድ ቀን እየቀነሽ ነይ። እሺ፣ ለምሳሌ በየቀኑ እሱ ጋር እያወራሽ ነው አይደል? በየቀኑ ከእሱ ጋር ታወሪያለሽ፣ ትጻጻፊያለሽ ምናምን አይደል? ይሶኬ ችግር የለም። ዛሬ አታርጊው ነገ አርጊው ማለት ነው። ቀላል፣ አላወሳስብብሽም፣ ግራ እንዳይገባሽ። ለምሳሌ ያው ዛሬ ከኛ ጋር ነሽ አይደል? በቃ ዛሬ እንደዚህ ዋይ ከኛ ጋር ወራሽ አይደል? ሶሻል ሚዲያ ላይ ከጓደኞች ጋር የሚሳሳቅሽ ምናምን ወይ ቤተሰብ ጋር ወደ እቺ ቀን ትለፍ ያለ እሱን ሳታስቢ እሱን ሳታይ ነገ አውሪው፣ ችግር የለም። አሁን ነገም አላወራውም ብለሽ ፍሬን ልጉም አድርገሽ ከያሽ ጭንቅላትሽ ያብዳል። ነገ በራ ኳክተሽ ነው የምትሄጂው እሱ ጋር። አይሰራምሽ። አንዳንዴ ቀጥ አድርጋችሁ አታቆሙ ነገሮችን። ሱስ ያለበት ሱስ ማቆም የሚፈልግ ሰው በአንድ አሁን የሲጋራ ሱስ ወይ የጫት ሱስ ያለበት ሰው ከዛሬ ጀምሮ ጫት አልቀሙ ሲጋራ አላጨስም ምናምን ብሎ ሁሉንም ነገር ዝግትግት አድርጎ ምናምን በሩን ዘጋግቶ ቁጭ ቢል ሊያብድ ይችላል፣ ራሱንም ሊያጠፋ ይችላል። ምክንያቱም ሱሱ ኃይለኛ ስለሆነ ጭንቅላቱ ላይ ይወጣና ጭንቅላቱ በጣም ያጨናንቀዋል። አምጣ አምጣ እያለ ግን እየቀነሰ ቢመጣስ? አንድ ፓኮ ሲጋራ የሚያጨስ ሰው ከአንድ ፓኮ ውስጥ አንድ እየቀነሰ ለምሳሌ አንድ ፓኮ 10 አለው እንበል፣ አንድ ቀንሶ 9 ቢያጭስ ከዛ በሌላኛው ቀን 2 ቀንሶ 8 ቢያጭስ እስቲል አይምሮ እያጨሰ እንደሆነ ነው የሚያስበው፣ ግን መጠኑ እየቀነሰው ነው። ገብቶሻል? 3 እየቀነሰ 7 ቢያጭስ እያለ ነገ 7ቱን ቀንሶ 3ቱን ማጨስ ይጀምራል። አትሊስት እስካሁን እያጨሰ ነው፣ ግን አይምሮ መጠኑ እየቀነሰ ሌላ ነገር እየለመደ ይሄ አዳፕቴሽኑ በዛ እየቀጠለ ይሄድ። ከዛ ነገ 9ን ቀንሶ 1 ማጨስ ይጀምራል። ከዛ ቀስ እያለ 9ን 10ንም ትቶት እንደዚህ በራሱ መቆም ይችላል። በዝግመተ ለውጥ ነው ሰው ነገርን መተው ያለበት፣ ነገርን መጀመር ያለበት። የፕሮሰስ ጉዳይ ነው። ስታፈቅሪው በአንዴ እዚህ ውስጥ አልገባሽም፣ ስትወጪም በአንዴ ከዚህ አትወጪም። ብልህ መሆን አለብሽ። ለሁሉም ነገር ጊዜ አለው። ስለዚህ ይህንን እያደረግሽ እሱን በማታወሪባቸው ቀናቶች 2 ቀን እየዘለልሽ ታወሪዋለሽ፣ 3 ቀን እየዘለልሽ ከእሱ ጋር ትጨቃጨቂያለሽ። ከዛ ነገ ከነገ ወዲያ በጣም እያሰፋሽው ስትመጪ በሳምንት አንዴ ትጨቃጨቂዋለሽ። ከዛ ሳምንቱን ሙሉ ሌላ ነገር ላይ ነሽ፣ በስራ ቢዚ ነሽ፣ ብዙ ነገር ላይ ነሽ። እየተላመድሽው ትመጪና ነገ እርግፍ አድርገሽ ትትይዋለሽ ማለት ነው። ጸሎት አድርጊ፣ በራስሽ ተማመኝ፣ የራስሽ ዋጋ ላይ ኢንቨስት አድርጊ። ራስሽ ላይ የማይጠቅምሽ ህይወት ላይ ብዙ እየሄድሽ አትሰጋይ። ተግባባ? እሺ ወንድሜ በጣም አመሰግናለሁ። በቃ ምንም ግራ ስገባኝ ነው እዚህ ጋር መቆም አለብኝ ወይስ እንደዚሁ ዝም ብዬ አንገቴ እንደፍቼ መሄድ አለብኝ? በቃ አላደል አንዴ ገብቼበታለሁ፣ አለይም ይሄንን ህይወት እንደምንም አድርጌ ነገ ሌላ ቀን ነው ይስተካከልልኝ ይችላል በማለት ነው እስከዛሬ ራሱ የመጣሁት እንጂ ምንም የጠቀመኝን ቀን አላየሁትም። ግን አላደል በቃ ከዛሬ ወደ ነገ የተሻለ ይሆናል ብዬ ነው እስካሁን የቆየሁት እንጂ ምንም 2 ዓመት ሙሉ 2 ዓመት ሆኖናል እንግዲህ እስካሁን ምንም በቃ አላደል ህፃን ተሸክሜ ነው የመጣሁት ማለት እችላለሁ። በወገቤ እንዳምትታዘል ህፃን ማለት ነው። ሲያወራኝ ራሱ ደግ ቃላቶች አሁን ቅድም የሆነች ልጅ ስታወራ እኔ ደስተኛ አይደለሁም በማለት ደግመሽ የነገርሽን እየነገርሽን ስለሆነ አሁን እስክታወሪ የጠበቅኩሽ እኮ ድጋሚ ወደኋላ እንዳትመለሽ። አሁን ጨርሰን ዘግተን አሁን መርፌ ከሰጠነች በኋላ ድጋሚ ስለሱ ገጽ እየገለጽሽ የምታስቢ ከሆነማ በቃ ከሰርን ማለት ነው መርፌው። በቃ አሁን እኮ እስክጨርሽ እያዳመጥንሽ ድጋሚ ስለሱ ላታወሪ ነው ከዛሬ በኋላ ገብቶሻል። አሁንም ስላለሽ ነገር ድጋሚ እየነገርሽ ነው ያለሽ። ለዛ ነው ያስቆምኩሽ። በቃ አይጠቅምም። እሺ አንድ ያለኝ እንዲፈለጠ እንዲቆረጠ በቃ ያልኩሽን ብቻ አድርጊ። ከዚህ ስትወጪ ጀምሮ ለውጥ ነው የሚያስፈልግሽ። ከዚህ በኋላ ወደፊት ብቻ ነው መሄድ ያለብሽ።
ገብቶሻል? እሺ ወንድሜ በጣም አመሰግናለሁ። በቃ አላወራም እንግዲህ። እውነት በጣም የሚጠቅመኝ ነገር ነው የሰጠኝ። ያው ሌላ ድምፅ ሊረብሻችሁ ስለምችል ቶሎ ልውጣ። በጣም አመሰግናለሁ። ኖር አንድ ቀን ደግሞ እየፈለግከውን ብቻ ሳይሆን ያላሰብከውንም ሲሳይ ራሱ ያልታሰበ እንጀራ ዝም ብለህ ሳትፈልግ ራሱ ይምጣ ወደ አንተ። አሜን። ግባ በለው፣ ግባ በለው፣ ይግባ፣ ይግባ። የታባቱ ምስና የታባቱ ምስና። እሺ ይሄ ምርቃታችሁ ግን እየሰራ ነው መሰለኝ። እኔ በቃ ዝም ብዬ የጓደኛዬን ታሪክ ልንገርህና እንዴት መክራት። ጓደኛሽ የለችም ራሱ ማለቴ የመናገር አቅም አለ አይደል? አንዳንድ ሰው የመናገር እንትን ችሎታ የለውም። ለዛ ነው ጓደኛሽ አለችው። ኖ ስክሪን እንትን አድርጌ ሪኮርድ አድርጌ ነው የምትችላት። አብረን አይደለም ያለ ነው ግን እንገናኛለን። የራስሽ ነው ብለን ነው። እሺ እሺ ቀጥይ። ኖ በእውነቴን ነው። ችግር ንገሪኝ። የኔ አይደለም እንዴ? እሺ አልኩኝ እኮ እሺ አልኩኝ። እና የልጅቱ ከዚህ በፊት ለ3 ዓመት ያክል የሆነ ልጅን አፍቅራ ነበረ። አሁንም አብረው ነው ያለው በግል። ከዛ እሱ በጣም እንደምወዳት ነው የምትነግረኝ። ፕሮሰሱን ላይ አድርጎላታል። ወዳለውበት ሀገር ሊወስዳት። እሱ ያለው ሌላ ፈረንጆች ሀገር ነው። እሷ ቁጭ ብላ ስራ እንድትሰራ አይፈልግም። ይረዳታል በብርም። በቃ ሶሻል ሚዲያ ላይም እንዳትወጣ ይጠብቃታል። በጣም ይመክራታል። ዳታ ሁላ በቃ በየወሩ ነው ዋይፋውን ላይ የሚሞላለት። ብር እየላከ ለራሱ በየወሩ ነበር ዳታ የሚሞላለት። ግን ሶሻል ሚዲያ እንዳትወጣ ለማየት ብቻ እያሉ ፕሮሰሱ እየሄደ አልተጋቡም። የጋብቻ ወረቀት አሰርተዋሉ። ማለት ሚስቴ ናት ብሎ ነው የወሰደ ያለው። ወረቀቱም ሁለማናውም ተዘጋጅቶ እዚህ ሀገር ላይ ታውቃለህ፣ አሁን ፈረንጆች ሀገር ላይ ሚስቴን አመጣለሁ ከተባለ መጀመሪያ ኦኬ ከተባለ ነው አይደለ ማሰራት የምችለው። ይሰማል? አዎ ይሰማል። ከዛ ተፈቅዶለት ፕሮሰስ ተጀመረ። በቃ ወረቀቶቹን ለምሳሌ ማተብ ለማስመታት ወደ አዲስ አበባ ለመውሰድ ለራሱ እሷ እንድትሄድ አይፈቅድላትም። ሌላ ሰውን ቀጥሮ ሌላ ሰው ነው የሚወስድላት። ከዛ ቤት ይመጣላታል። ቤት ቁጭ ብላ ነው እሷ የምታሰራው። እያሉ እንግዲህ በመሀል ትንሽ ስህተት ተገኘና ወረቀቱ ላይ ረዘመ። ይሄ ሰው ወጠጤ ምናምን አይደለም እንደነገረችኝ። አሁን የራስሽ ነው የሚሉት እኮ እዚህ ጋር አሁን ወረቀቱ በመሀል ስህተት ተገኘበትና ፕሮሰሱ በመሀል ትንሽ ቆመ። ከዛ ስራ እንድትሰራ አይፈቅድላትም። ከቤት እንድትወጣ አይፈልግም። ከዛ እሷ ደግሞ ስራ ሰራለሁ ስትል እሺ ብሎ የሆነ ሰዓት ሰጣት። ከ3 ወር በኋላ ትጀምሪያለሽ ትሰሪያለሽ አላት። ያ ወር ጠበቀችው። ስራውን እምቢ አላት። እኔ አግዝሻለሁ ምን ጎደሎብሽ ነው ምናምን ስለው እሷ ደግሞ መቀመጥ አልፈለገችም። እዚህ ላይ ተጣሉና በመሀል ወጣች። ወደ ኩዌት ሄደችው። ወደ ኩዌት ልክ ስትሄድ ተጠራች ለቪዛው እንዳጋጣሚ አሁንም እሷ ደርሳ 2 ወር 3 ወር ቁጭ ብላ ተጠራች ከኤምባሲ ከኢትዮጵያ። መመለስ አትችልም፣ ምክንያቱም ሴትዮ አሰርታለች ይህን ቪዛ ማለት ነው። ከዛ በመሀል ሰውየውን በቃ ተናደደ። እንደገና እንትኑ ቀጠሮ እንዲረዝም ለማድረግ እዚህ ሀገር ላይ እድሉን አላገኘውም እያሉ በቃ እሱም ተናደደባት። ብዙ ጊዜ እሷ ናት ችግር የምትፈጥረው። ተናደደባት። በቃ በወር አንዴ መደወል ጀመረ። እሷም ከዚህ በፊት እሱ በጣም ስለሚያንከባክባት በቃ የእሱ ቦታ አልታወቃትም። ከዛ እሱ ላይ በቃ እሱም በወር አንዴ መደወል ሲጀምር እሱ ላይ ሌላ ሰው ተዋወቀችው። ስትተዋው አዎ አሁንም የጠበሰችው የተረጋጋ ሰው ነው። እንዳጋጣሚ ሁለቱም ወጣጤዎቹ ምናምን አይደሉም። ለራሳቸው ለህይወታቸው በስልክ ነው እንጂ እኮ አላገኘችውም በአካል። ግን ያው ሌላ ላይ የደረበችው አይደል? አዎ ደረበችው። ይመክራታል፣ የመከራት ከዛ በኋላ ይሄም ሰውም ልጅቱ በእርግጥ ጥሩ ሰው ናት። ያው ማለት እኔ ያክል እንትኑን አላውቅበትም።
ከዛ ይሄኛው እንትን ያረገችበት በቃ ከሷ ጋር ማኖር ወሰነ። ለቤተሰቡ ተናገረ። ቤተሰቡ አወቁ። ሊያገባ ነው ብሎ ለቤተሰብ ስለተናገረ እሷ ደግሞ አሁን እዚህ ላይ የመጀመሪያው ፕሮሰስ ያደረገለትን አልተለያዩም። ከሁለት ወር አንዴ ይደውልላታል፣ ቼክ ያረጋታል። ግን ተቀይሮበታል። ይሄ ትቶ ሄደ ወይ አልሄደ ፕሮሰሱ አሁን እሷ ፕሮሰሱን እንትን አሁን እዛ ላይ እንደገና ይህን ፕሮሰስ የተደረገው ለማቋረጥ ለራሱ የሆነ ወረቀት ማስገባት አለበታል። ሚስቴን ፈትቻታለሁ ብሎ ሌላ ሰውን ማስጀመር የምችለው ወይ ህይወቱ መቀጠል የምችለው እንደዚያ በመሀል ተሰቃየችና ምን ማድረግ አለብኝ? እኔም በእርግጥ መናገር አልችልም። የራሷ ታሪክ ነው ትላለች እዚህ ስር ልጅ እና አሁን ይሄ ለቤተሰቡ ተናግሯል። ቀኑ እየደረሰ ነው። ይሄኛው እንደዚህ ታሪኩን ትነግር ያለው ሁለቱም መሀል በቃ ጭራሽ አሁን ተንጫጭ ታቀረች። ምን ማድረግ አለባት? የምን ምከራ እስኪ ምከራ። ወዴቱ ልሆን የሚል ሀሳብ ነው የያዘ። እሷ የመጀመሪያው መተው አትፈልግም፣ ግን ተቀይሮበታል። በሁለት ወር በአንድ ወር ደውሎ ምን ላይ ነሽ፣ ምን ላይ ደረስሽ፣ እንዴት ነሽ ብሎ ይጠይቃታል። ሄዶ አልሄደም። ይሄ ፕሮሰስ መንገድ ላይ ቀረ። እሱም ወጥመድ ውስጥ ገቡ። ይሄኛው መጣባት። እንደ አጋጣሚ ለቤተሰብ አሳውቋል። ቤተሰቡ ያውቃሉ። አሁን ምን ሊሆን ወይ ከሁለቱ ስልክን አጥፍቼ ሊጥፋ እያለ የተበሳጨችን ትሰማለች። አሁን አሰማም ሪኮርድ እንደዚህ ከአብራራሽ ያው እንግዲህ እሺ፣ እሱን ተይው በቃ ያንቺ አይደለም ብለን አስበናል። ሚዩት አድርጊ እስቲ ሚዩት አድርጊ። አረ አሌክሶ የኔ አይደለም። እዚህ ላይ ፍቅረኛ ደግሞ ካየ የሷ ነው ይለኛል። አረ ህይወቴን አታበላሽው እንዴ! እሺ አይደለም እኔ እኮ ነው እኮ አላልኩም ነው አላልኩም። ልጅቷ እየሰማች ከሆነም ወይም ሪከርድ አድርገሽ የምታረሽላት ከሆነም ሚዩት አድርጊና አዳምጪ ዳኪ። ኦኬ ሁለት እግር አለኝ ሁለት ዛፍ ላይ አይወጣም። ገብቶሻል? አንድ ሰው ለአንድ ነው አይደለ? ልብ ካለን አንድ ሰው ነው ልናፈቅር የምንችለው። መወስለት ወዲያ ማለት ለማንም አይበጅም። ታማኝነት እኮ የሚሰራው ለዚህ እኮ ነው። ራስሽን ገዝተሽ ታማኝ ሆነሽ ለአንድ ሰው ታምሽ ቃል ነው እንኳን ኢቨን እንኳን ከአንዱ ግንኙነት ወደ ሌላ ግንኙነት እንኳን መግባት ካለብን እንኳን ጊዜ መውሰድ አለብን። ገብቶሻል? የሆነ ትራንዚሽን ታይም ያስፈልጋል። ዝም ብሎ ይሄ ለብቻ መሆንን መፍራት ችግር ማለት ነው። ምን አለ ይህንን ጉዳይ ብትጨርስ ከግብታር ማይሆን ከሆነ እንኳን በቃ አይሆንም ብላ ማለፍ ካለባት ለብቻዋ ብዙ ነገሮችን አልፋ በራሷ መቆም ነው እንጂ እንደገና ሌላ ግንኙነት ውስጥ ይሄ ብቸኝነት ስሜት የሚመክራት የሚነግራት ሰው ካጣች ስላጣች ወይም ሰው ስላስፈለጋት ብቻ ሰውን ወደ ህይወታችን አናስገባም። የሰው ልጅ እኮ ክቡር ነው። ገብቶሻል? ዝም ብሎ ከአንዱ ህይወት ወደ ሌላ ህይወት የመዝለል ህይወት አይደለም ሊኖረን የሚገባው። የምናደርገው ነገር ምክንያታዊ መሆን አለበት። ለምንድነው ማድረገው? መቼ ነው ማድረገው? ምንድነው ማድረግ ይጥቅሙ? ትዳር ከሆነ ትዳር ነው። አለበለዚያ አየር ላይ በቃ ወድሻለሁ፣ አፈቅርሻለሁ፣ አከብርሻለሁ ስላለ ስለመከራት አንድ ሰው ይሄኛውን መዝገብ ሳትዘጋ ወደ ሌላ ትሸጋግራለች። አዎ ከሁለቱም ነው መራቅ ያለባት። ምክንያቱም የመጀመሪያውን ፍቅር ቢኖርባት ኖሮ ሁለተኛው ገጽ አትገልጥም ነበር። አሁንም ሶስተኛ ላለመግለጡ እርግጠኛ አይደለችም። ምክንያቱም ምንም የመጀመሪያው ሊያስቆማት አልቻለም። ይሄ ፕሮሰሱ የሆነ ከሆነ ሰው ጋር መገናኘቷ ምናምን አለም። ለራሳችን ታማኝ መሆን አለብናል። ይህ የዋዠቀ ግራ የገባው ህይወት ውስጥ መኖር የለብን። ጋይስ ከስሜ ጎን ያለውን ልብ ቅርጽ ምልክት የነካችሁ ሜምበር ሆኑ እሺ ሁላችሁ። ስለዚህ ከዛሬ ጀምሮ ለራሷ ጊዜ ትስጥ። ዘወር ትበል ለተወሰነ ጊዜ ሁለቱንም አታውራ፣ ከሁለቱም ጋር አትገናኝ፣ ለሁለቱም አትጻፍ። ቤተሰብ ማወቅ አለማወቁ አይደለም። እስቲ ራሷን ታዳምጥ፣ ጊዜ ትስጠው። ለምን ላይ ነው ያለችው? ለምንድን ነው እንዲያረግኩት? ምን አይነት ሁኔታ ላይ ያለው? ወዴት ነው እየሄድኩ ያለሁት የሚለው ቆም ብላ ማየት አለባት። ስህተት ነው እየሰራ ያለው ትክክል ነኝ የሚለውንም ለማረም እኮ ሰው ለራሱ የራሱ የቆምታ ጊዜ ሊኖረው ይገባል አይደል? ስለዚህ ተረጋጋት። ላኪላት የምትሰማ ከሆነ ውጡጣ። ከሁለቱም ጋር ማውራቷን አቆማ ለራሷ ጠጓን ይዛ ጊዜ ትስጥ። ጸሎት ታርግ። ምንድን ነው የስራ ውስጥ የቱ ጋር የሳትኩት? ሀዲዱን የሳትኩት የቱ ጋር? ወዴት ነው እየሄድኩ ያለሁት? መንገዴ ብለውም ነገር ለማስተዋል ጊዜ ሰጥታ ታስብበት። ወጥታ ከሁለቱም ሁኔታ ገብቷቸዋል።
ሜምበር ይኸው ፒን አድርጌላችኋለሁ። ተግባባን? አመሰግናለሁ። አደርስለታለሁ። አመሰግናለሁ። ወይ ታሪክ ጋይስ፣ እየሆነማ ጂኒ ገብቷል እንዴ! ከአንዱ ወደ አንዱ የሚያዘልል የመደራረብ ይሄኛውን ለሁሉም ሴቶች ክትባቱ ይሰጥ ቤት ለቤት ደግሞ ይሄ የሚተላለፍ ቢሆን እኮ በቃ ነገር ተበላሸ። እንዴት ነህ? ይህ ጓደኛዬን ልፈልግ ነው የመጣሁት። ለፍለጋ ይቻላል? ጓደኛዬን ልፈልግ? የጠፋችብኝ ጓደኛዬን ልፈልግ። እሺ፣ አልገባ ነገር ማለት አድራሻዋ ጠፍቶብኝ ማለት ነው። ስሟን ልናገርና ኢትዮጵያ ውስጥ ነው የምትኖረው። በአቅሜል ፌስቡክ ላይ ምናምን ፖስት አረግሻት? አዎ፣ ግን እሷ ምንም አይነት ሶሻል ሚዲያ አትጠቀምም። በቀጥታ ስልክ ብቻ ነው የምናወራው። ምንም አይነት ሶሻል ሚዲያ የላትም። ምናልባት ቲክቶክም ስሟን ስናገር ምናልባት በአቅራቢያዋ ያለ ሰው ካየና ካሳያት ከነገረ ስልኳን ከሰጠኝ ምናምን ብዬ ነው። ንገራቸው። ስሟ አበባ መሰለ ይባላል። የሽሬ አካባቢ ልጅ ናት። አሁን ግን የምትኖረው እስከ ዛሬ 2 ዓመት ድረስ የምትኖረው አዲስ አበባ ውስጥ ሳሪስ አካባቢ ኮንዶሚኒየም ቤቶች ከታች ሱቆች የሉ፣ ሱቅ ከፍታ የራሷ ስሞል ቢዝነስ እየሰራች ነው። ሱቅ እየሰራች ነው የነበረ እስከ ዛሬ 2 ዓመት ማለት ነው። እና እኔ ያው ሚሚ በሚል ታቀኛለች። ሚሚሻ ነኝ። ኩዌት ለረዥም ዓመት ማለት የምንተዋወቀው አሁን ኦልሞስት 12 ዓመታችን ነው። ግን እስከ 10 ዓመት ድረስ እናወራ ነበር። እስከ ዛሬ 2 ዓመት ድረስ ማለት ነው። እና ኩዌት ውስጥ ብዙ ነገር አብረን አሳልፈናል። ከዛ በኋላ የዛሬ 6 ዓመት አካባቢ ወደ ዱባይ ሄዳ ከኩዌት ከዛም እናወራ ነበር። እሷ እዛ ሁና እኔ ኩዌት ሁኜ እናወራ ነበረ። ኢትዮጵያም ሄጄ እሷም ከዱባይ መታ በአካል ተገናኝተናል። ብዙ ነገሮችን አብረን አሳልፈናል። በጣም መወዳት ጓደኛዬ ናት። ከዛ በኋላ እኔ ወደ ኩዌት ድጋሚ ተመለስኩ፣ እሷ ወደ ዱባይ ተመለሰች። ከዛሬ 2 ዓመት አካባቢ ከዱባይ ተመለሰች እና ለራሷ ሱቅ እንደከፈተች እና እኔንም ነይ ትለኝ ነበረ። ከዛ በአጋጣሚ ወደ ካናዳ መጣውና ካናዳ ልክ ስገባ አጋጣሚ ስልኬ ስታክ አረገ። አንዳንዴ የሆኑ ስልኮች አገር ስትቀይር የሚዘጉ አለ አይደለ? ተዘጋብኝ እና ስልክ ገዝቼም አፕል አይዲ ፓስወርዴን ረሳሁት አጋጣሚ። እሷ ደግሞ በቀጥታ ብቻ ነው ስልኳ የሚሰራው። ከዛ ሙሉ የሰው እንትን ጠፋብኝ ማለት ነው፣ ኮኔክት። ከዛ በኋላ በዙሪያ የሚገኙ ምንም አይነት ሰው ላገኝ አልችልም። እሷን የማገኝበት አጣሁ እና በጣም ነው መወዳት፣ በጣም ነው ማከብራት። ብዙ ነገሮችን አብረን አሳልፈናል ያለምንም ጥቅም። ትክክለኛ ጓደኛ ያሳየችኝ ጓደኛዬ ናት። ከሷ በኋላ በጣም ብዙ ሰዎች በዙሪያ አሉ፣ አሁንም አሉ፣ ከዛ በፊትም አሉ፣ ነበሩ፣ ይኖራሉ። ግን እንደሷ የለም እና የእውነት ነው ከልቤ ነው የምፈልጋት። አሁን ላይ ብዙ ነገር የምናወራበት ብዙ ነገር አብረን የምንሰራበት ደረጃ ላይ ደርሰናል። ያኔ ትንንሽ ልጆች ነን ነበር የተገናኘ ነው በሚገርም ሁኔታ የዛሬ 12 ዓመት እና አይሆን በቃ የእውነት ከልቤ ነው የምፈልጋት። በጣም ነው መወዳት፣ በጣም ነው ማከብራት። ታላቅ እህቴ አበባዬ የእውነት ነው የምፈልግሽ። እሷን ላገኘልኝ የእውነት ስጦታ ሰጣለሁ ጊፍት እና ገርጂ ወይም ሲያሚሲ አካባቢ ያለችኝ ይመስለኛል። ኮንዶሚኒየም አካባቢ ነው ሱቅ የከፈተችው እና የራሷ ሱቅ ነው። አበባ መሰለ ትባላለች። ፕሊስ የእውነት ኢትዮጵያ ውስጥ የምትኖሩ ሰዎች አዲስ አበባ የምታቋት ካላችሁ ስልክ ቁጥሯን በውስጥ መላክ ወይም ማናገር ትችላላችሁ። እኔን አሌክስዬ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። ችግር የለውም። አበባ ነሽኛ። አበባ እንግዲህ ሚሚቾ እየፈለገችሽ ነው በሏት። እሺ፣ በጣም ነው የማመሰግነው። ትዕግስትን በጣም ነው የማደንቀው። እግዚአብሔር ያክብርልኝ። እሺ፣ ዛሬ የጓደኞች ቀን ነው። ፍሬንድስ ዴይ እየተከበረ ነው እንዴ ዛሬ? ብዙ ስለ ጓደኝነት ነገር ሰማን አይደለ? በቃን። አመሰግናለሁ። እሺ፣ ብዙ ስለ ጓደኝነት ነገር ሰማን አይደለ? ቤተሰብ የጓደኛዬን ታሪክ ልናገር ነው።
የጓደኛዬን እንደዚህ ለእንትን ነው ምናምን በቃ ስለ ጓደኛ አንዲት ልጅም እንደዚህ ጓደኛዋ ጠፍታባት ፎቶ ምናምን ቅድም እንትን ብላ ነበር አይደል? እሱ የጓደኞች ቀን የተከበረ ነው። ጥሩ ኤኒዌይስ ጥሩ ቆይታ ነበረን። ያው ሰዓታችን ኦልሞስት አልቋል። 1 ደቂቃ ከ30 ሰከንድ ነው የቀረን። ጨርሰነዋል። ዛሬ ትንሽ ሌት ሆንኩኝ አይደለ? በመሀል 40 ደቂቃ ምናምን ዘግቼ ስለገባው እሷ ሰዓት እስካሁን ያው ገፋችን ማለት ነው። አያችሁ ሰው አይደገምም። እገርፋለሁ ራሴን ወጥቼ ምን አባ ነው እንደዚህ የምታረፍደው በሚል እንትን እላለሁ። አይነ ደክሟል። እንቅልፍ ነው እንቅልፍ መተኛት አለብኝ። ትንሽ የእንቅልፍ መዛባቶች ነገር አሉ፣ እናስተካክለዋለን ነገ። እሺ ነገ በተመሳሳይ ሰዓት እንገናኛለን። ጥሩ ሰዓት ነበረን። ትቀጣለህ? እሺ። ግን በነገራችን ላይ ሜምበሩን ውስጥ አሁን ሜምበር መሆን ምናምንና ላይ ጉዞ ውስጥ ቢሮ ላይ ተኝታችሁ ተነስታችሁ በተለያየ አይነት ሁኔታ ውስጥ ሆናችሁ ስትከታተሉ የነበረው እሺ፣ የከፋችሁ የጨነቃችሁ ብቸኝነት ቢሰማችሁ ተስፋ የቆረጣችሁ ጭንቅ ጥብብ ያላችሁ እሺ፣ አዳመጣችኋለሁ። ምንም መፍትሄ የሌለው ነገር መፍትሄ ሰጪ ፈጣሪ ነው፣ እኛ አይደለም፣ ሰው አይደለም። ስታወሩት ግን ይቀላል። እሺ፣ ነገ ሌላ ቀን ነው። ተስፋ አትቁረጡ። የነገዋ ፀሐይ ምን ይዛ እንደምትመጣ አታውቁም። እዚህ ጋር መታችሁ ስትነግሩን ምንን ሊቀየር እንደሚችል የምታውቁት ነገር የለም። በምክንያት ነው ፈጣሪ የሚሰራው ማለት ነው። ያንን እናደርጋለን። በሄዳችሁበት ፈጣሪ ይከተላችሁ፣ እግረ እርጥብ ያርጋችሁ፣ የሰራችሁትን ፈጣሪ ባርክላችሁ። ጦይ ባዬ አመሰግናለሁ። እሺ የነካችሁት ሁሉ ይለምልም፣ የሰራችሁት ወርቅ ይሁን። እጃችሁ ላይ ያለ አንድ ነገር አርጎ ይባርክላችሁ። ሺውን ሚሊየን፣ ሚሊየኑን ቢሊየን፣ ቢሊየኑን ትሪሊየን አርጎ ያባዛላችሁ። ቆጥራችሁ ማጨረሱትን ሲሳይ ይስጣችሁ። ያላሰባችሁትን ሲሳይ ቤታችሁ ይግባ። ደስታ ቤታችሁ ይግባ። ሀዘን አያገኛችሁ። ሁልጊዜ ሳቁ። ጤና ይስጣችሁ። ህመም አያገኛችሁ። አትታመሙ። እሺ ሁሌ ሳቁ። ክፉ አያገኛችሁ። ክፉ የሚያደርጉባችሁን ሰዎች ፈጣሪ ከፊት እየቀደመ ዘወር ያድርግላችሁ። እሺ ነገ እንገናኛለን። እየመሸ ያለበት ሀገር የምትኖሩ መልካም ቀን መልካም ምሽት ይኑላችሁ። እየነጋ ያለበት ሀገር የምትኖሩ መልካም ይስራ ቀን